ሰላም ጤና ይስጥልን። በመላው ዓለም የምትገኙ የተወደዳችሁ የሮሃ ቲቪ ተከታታዮች የሰኔ 17 2018 ዓ.ም የረፋድ ዜናዎችን ይዘንላችሁ ቀርበናል። አፋብን ጎንደር ጠቅላይ ግዛት በላይ እዝ በደንቢያ በተደረገ ተጋድሎ ለተሰዉ አመራሮቹ መግለጫ አውጥቷል። በዚህ ግንባር በተደረገ ተጋድሎ ፋኖ ከፍተኛ ድል ማግኘቱና ወሳኝ ቦታዎችን መቆጣጠሩ ተገልጿል። በተመሳሳይ አፋብን በሸዋና ወሎ ቀጠናዎች ከፍተኛ ተጋድሎ በማድረግ ድል ማድረጉን አሳውቋል። ዝርዝር የግንባር መረጃዎችን ይዘናል። የህወሓት ጦር አዛዡ የቲዲኤፍ አሰላለፍ በከፍተኛ ሁኔታ ተቀይሯል ሲሉ ጀነራል ጻድቃን ደግሞ ጽምዶ ወደ አዲስ አበባ እንደሚገባ ጠቁመዋል። ሰሙታላችሁ። ኤርትራ በማስታወቂያ ሚኒስትሯ በኩል የሰጠችው ምላሽ አለ። የተባበሩት መንግስታት ማሪታይም ባለስልጣን በኢራን ጦርነት ሳቢያ በሆርሙዝ ወሽመጥ የቀሩ 11000 መርከቦችን እንደሚያስወጣ አስታውቋል። የሱዳን መደበኛ ጦር የአብይን አገዛዝ በይፋ በመወንጀል ከኢትዮጵያ ድንበር ላይ መጠነ ሰፊ ወታደራዊ ማጥቃት መክፈቱን አስታወቀ። አድማጭ ተመልካቾቻችን አብራችሁን ልትቆዩ ከፈቀዳችሁ እነዚህ መረጃዎች በዝርዝር የምናሰማችሁ ይሆናል። የሮሃ ቲቪ ወቅታዊና ሀቀኛ መረጃዎች እንዲደርሷችሁ ቻናሉን ሰብስክራይብ፣ ላይክ እና ሼር በማድረግ አሁኑ ነው ቤተሰብ ይሁኑ። አፋብን ጎንደር ጠቅላይ ግዛት በላይ እዝ በደንቢያ በተደረገ ተጋድሎ ለተሰዉ አመራሮቹ መግለጫ ወጣ። በጎንደር ጠቅላይ ግዛት ቀጠና በደንቢያ፣ ሮቢት፣ በድባና በወይና ጣና አካባቢዎች በተወሰደ የተቀናጀ እርምጃ የጠላት ጦር አከርካሪው ተሰብሮና ብትንትኑ ወጥቶ በርካታ ኃይሉ እንደተደመሰሰበት ታውቋል። በዚህ የፋኖ የማድረግ አቅምና ፍጹም ጀግንነት የታየበት የተቀናጀ ማጥቃት ከተደመሰሱ ያገዛዙ ወታደሮች በተጨማሪ ቁልፍ ወታደራዊ ስፍራዎች ሙሉ በሙሉ በፋኖ ቁጥጥር ስር መዋላቸው ተረጋግጧል። ተጋድሎው የአርበኞቹን የዓላማ ጽናትና የህዝባቸውን ህልውና ለማረጋገጥ ያላቸውን ቁርጠኝነት ያሳየ ነው የተባለ ሲሆን በአንጻሩ የአገዛዙ ኃይል ከወደ ፋኖ የተከፈተበትን የተቀናጀ ማጥቃት የሚመክትበት ፋጣቶ መሽመድመዱ ታውቋል። ከዚሁ ጋር በተያያዘ የአማራ ፋኖ ብሔራዊ ንቅናቄ ጎንደር ጠቅላይ ግዛት በላይ ዘለቀ እዝ በደንቢያና ማክሰኝት በተደረገው ተጋድሎ የአገዛዙን ኃይል ድባቅ መተው ለተሰዉት አርበኞች መግለጫ አውጥተዋል። የአማራ ፋኖ ብሔራዊ ንቅናቄ ጎንደር ጠቅላይ ግዛት በላይ ዘለቀ እዝ ከመቼውም ጊዜ በላይ የአንድነት ሂደቱን እያጠናቀቀ እንደሚገኝ በዚህ መግለጫው አንስቷል። የፋኖ አንድነት ያሳሰበውና የጭቆና አገዛዝነት ዘመኑ ማብቂያ መሆኑን የተረዳው የብልጽግናው አገዛዝ የዘውትር የአማራ ህዝብ የስቃይ ምንጭ የሆነውንና ለአገዛዙም የጥቃት ዓላማ ዋና ምርኩዝ የሆነውን የብአዴን መዋቅር እንዲሁም ሰርጎ ገባ ኃይሉን ተጠቅሞ በርካታ ሰራዊት በሜካናይዝድ መሳሪያ አጅቦ ወደ ማዕከላዊ ጎንደር ደንቢያና ማክሰኝት ዙሪያ ዘመቻ ከፍቶ እንደነበር የእዙ መግለጫ ጠቁመዋል። ጠላት በከፍተኛ ዝግጅትና በጀት እንዲሁም በመንገድ መሪ ምርኩዙ ብአዴን እየተመራ የፋኖ መሪዎችን ለመክበብ ባደረገው ውጊያ በርካታ የጠላትን ሰራዊት አንበርክከው የተሰዉ ውድ የአማራ ልጆች ለወጡለት ዓላማና አደራ ለሰጣቸው ህዝብ ታምነው የክብር መስዋዕት ሆነዋል ብሏል። የጠላት ሰራዊት ከፍተኛ ኃይል ይዞ ያደረገውን ከበባ ለመስበር በተደረገው ብርቱ ትንቅንቅ ውድ የአማራ ልጆች የሆኑት መሪዎች አርበኛ አማራ አሸነፍ ታደገ፣ አርበኛ ሳምሶን አማረ፣ አርበኛ መቶ አለቃ በራ አግማስ፣ አርበኛ ስጦት ጀንበርና አርበኛ አትርሳው ገበያውን ጨምሮ ሌሎች የትግል አጋሮች ሰኔ 15 2018 ዓ.ም በክብር ተሰውተዋል። በጀግኖች መስዋዕት መሆን እዙ የተሰማውን ጥልቅ ሐዘን እየገለጸ ጀግኖቹ የተሰውለትን ዓላማ ከግብ ለማድረስ መለያ አማራ ፋኖ ብሔራዊ ንቅናቄ ጎንደር ጠቅላይ ግዛት በላይ ዘለቀ እዝ አመራርና ሰራዊት መግባቱን ገልጿል። የፋኖ አመራሮቹ በመጨረሻው የተጋድሏቸው ሰዓት እኛ ሞተን ልናድነው ስለሆነ ትግላችንን የጀመርነው ለወጣንለት ዓላማ ታምነን እንሰዋለን ማለታቸውም ታውቋል። አንድ ጥይት እስኪቀረን ድረስ እንፋለማለን። እናንተ ወደ ኋላ ሁኑና ትግሉን አድኑ። አንድነቱን በጉጉት ለሚጠብቀው ወገናችን እንድታበስሩት በመጨረሻው አስትንፋሳችን ላይ ቆመን አድራ እንላችኋለን በማለት ነበር የመጨረሻ ቃላቸውን ለመሪዎቻቸውና ለትግል አጋሮቻቸው በማስተላለፍ የተሰናበቱት ብሏል። እዙ ጀግኖቹ በቃላቸው መሰረት ህልቆ መሳፍርት የጠላትን ሰራዊት ካፈር ከቀላቀሉ በኋላ ለአማራ ህዝብ ህልውናና ነጻነት ሲሉ በጀግንነትና በክብር ተሰውተዋል ሲል አክለዋል። የጀግኖች ወንድሞቻችን የክብር መስዋዕትነት ሰራዊታችን የወጣለትን ዓላማ ከዳር ለማድረስ የበለጠ የሚያነሳሳን እንጂ ትግላችንን የሚያደክም በሰራዊታችን ላይም የስነ ልቦና ስብራት እንደማያደርስ እናረጋግጣለን ብሏል። ጎንደር ጠቅላይ ግዛት በላይ ዘለቀ እዝ አፋብን በሸዋና ወሎ ቀጠናዎች ከፍተኛ ተጋድሎ በማድረግ ድል ማድረጉን አሳወቀ። አማራ ሳይንት የገባው የብልጽግና ኃይል ከፍተኛ ጉዳት ማስተናገዱና 136 ወታደሮችን ማጣቱ ተገልጿል። ስድስተኛ ቀኑን በያዘው ትንቅንቅ የአፋብን ወሎ ቤተ አማራ ሚኒሊክ እዝ 105ኛ ኮር 47ኛ ክፍለ ጦር ታቦር ተራራ ሻለቃ ፋኖች ታላቅ የጦር ሜዳ ጀብዱ ፈጽመዋል። ጓሜዳን ነጻ ማድረግ የተቻለ ሲሆን ወደ ተድባባ ማርያም ቀጠና ለመግባት ተክተልትሎ የተጓዘው የ11ኛ እዝ
የ104ኛ ኮር ሜካናይዝድ እና እግረኛ ሰራዊት ከፊትም ከጀርባም ጥቃት ተሰንዝሮበት በርካታ አባላቱን ተነጥቋል። አንበሳ፣ መጫሪያና ተሮሜዳ በተባሉ ቦታዎች የበርካታ ወታደሮች አስክሬን የወደቀ ሲሆን ጠላት አስክሬኑን እንኳን ማንሳት የማይችልበት ሁኔታ ውስጥ እስኪገባ ድረስ በታቦር አናብስት ወታደራዊ በላይነት ተወስዶበታል። አጅባር የሚገኘው አማራ ሳይንት ሪፈራል ሆስፒታል በጠላት ኃይል ቁስለኞች መጥለቅለቁ ታውቋል። በብርሃን ፍጥነት ተድባባ ማርያም እገባለሁ ብሎ በሁለት ጀኔራሎች እየተመራ የተንቀሳቀሰው ጠላት የሽንፈት ጽዋን መጎንጨቱን ተከትሎ በህዝብ ዘንድ ከፍተኛ መነቃቃት የተፈጠረ ሲሆን ብልጽግናም የፋኖን የማድረግ አቅም ተገንዝቦበታል። በረሃ ድረስ እገባለሁ በሚል እብሪት በዋሮ ቀጠና በኩል ጭምር ጠላት ተኩስ ቢከፍትም የታቦር አናብስት አሳፍረው መልሰውታል። የአፋብን ወሎ ቤተ አማራ ሚኒሊክ እዝ 105ኛ ኮር 47ኛ ክፍለ ጦር ሼህ ሁሴን ጅብሪል ሻለቃም የተወሰነ ኃይል ወደ አማራ ሳይንት በማሻገር በዋሮ ግንባር ያለውን የጠላት ኃይል ከታቦር አናብስት ጋር በመሆን አይቀጡ ቅጣት ቀጠውታል። የአገዛዙ ጦር ሰፈር ቁጥር የሌለው እግረኛ ሰራዊትና መድፍን ጨምሮ በርካታ ከባድ መሳሪያዎች ወደ አማራ ሳይንት አስገብቶ የአየር ኃይል ድጋፍም ተደርጎለት ቢፈራገጥም ያሰበው መፈጸም ሳይችል ቀርቷል። በዚህ የተበሳጨው ይህ ኃይል ሲተኩሰው የነበረው መድፍ የቤት እንስሳትን ጭምር ገድሏል። ባለፉት 24 ሰዓታት ከ30 በላይ የብልጽግና ኃይል ሲደመሰስ ከ50 ያላነሰ ቆስሏል። በድምሩ ከትናንት ጀምሮ ከ80 በላይ የጠላት ኃይል ከጥቅም ውጭ ተደርጓል። ሰሞኑን የተደመሰሱት አጠቃላይ ድምር 136 ደርሷል። በሌላ በኩል በሸዋ ጠቅላይ ግዛት ይፋትና ጥሙጋ አውራጃ ደጃች ተሰማ እርገጤ ክፍለ ጦርና የማጀቴ አባት አርበኞች ድል ተቀዳጅተዋል። የአፋብን ሸዋ ጠቅላይ ግዛት አሳምነው እዝ መሐመድ ቢሆነኝ ኮር ደጃች ተሰማ እርገጤ ክፍለ ጦር ሸዋሮቢት ማረሚያ ቤት አካባቢ ልዩ ስሙ አቦምሳ ከተባለ ስፍራ መሽጎ የነበረውን ጠላት እንደ ቅጠል አርግፈው ምሽጉን ተቆጣጥረው ውለዋል። በዚህ አውደ ውጊያ የብልጽግና ጦር ክፉኛ በመመታቱ ቁጥራቸው በውል ያልታወቀ ሙትና ቁስለኛ ሆነዋል። የሞቱበትን አባላቱን ከምሽግ አቅራቢያ እንደቀበረና ቁስለኞቹ ሸዋሮቢት ሆስፒታልን ማጨናነቃቸው ተረጋግጧል። ሰኔ 15 2018 ዓ.ም በተካሄደ የሌሊት 7 ሰዓት ኦፕሬሽን ደጃዝማች ተሰማ እርገጤ ክፍለ ጦር ቃኝና የሻለቃ 2 ውስን አባላት አቦምሳ በተባለ ቦታ ላይ የመሸገውን የጠላት ኃይል በክላሽንኮፍና ቦምብ ብቻ በጨበጣ ውጊያ ምሽጉን ለመደረማመስ ችለዋል። በሌላ ዜና በዚሁ አውራጃ በማጀቴ የቆላ ዘብ አባት አርበኞች አስደናቂ ድል ተጎናጽፈዋል። ከኦሮሞ ብሔረሰብ ዳዋ ጨፋ ወረዳ ጨፋ ሮቢት ከተማ መነሻውን አድርጎ የማጀቴ ቆላ ዘብ ጠባቂ አባት አርበኞችን ለመክበብ የሞከረውን የሽመልስ አብዲሳ ተላላኪ ሚሊሻን አይቀጡ ቅጣት በመቅጣት ታላቅ ድል ተጎናጽፏል። በውጊያው ከተደመሰሰው የብልጽግና ጦር በተጨማሪ የጦር መሳሪያና ወታደራዊ ቁሳቁሶች ተማርከዋል። የህወሓት ጦር አዛዡ የቲዲኤፍ አሰላለፍ በከፍተኛ ሁኔታ ተቀይሯል ሲሉ ጀነራል ጻድቃን ደግሞ ህወሓት ወደ አዲስ አበባ ቢመጣም ለትግራይ አይጠቅምም አሉ። የትግራይ ኃይሎች የደቡባዊ ግንባር አዛዥ የሆኑት ጀነራል ዮሐንስ ወልደ ጊዮርጊስ ወይም ጆን መዲድ የአርሚ 50 የምርቃት ስነ ስርዓት ላይ ባደረጉት ንግግር በትግራይ የህዝብና ወታደራዊ አሰላለፍ እጅግ በከፍተኛ ደረጃ ተቀይሯል ሲሉ ተደምጠዋል። አሰላለፉ እንዲቀያየር ደግሞ የትግራይ ህዝብ ዋጋ ከፍሏል ሲሉ አክለዋል። የህልውና አደጋ ገጥሞኛል የሚል ኢትዮጵያዊ ኃይል ሁሉ ላይመለስ ጸረ ብልጽግና ኃይል ሆኖ ተደራጅቷል ያሉት ጀነራሉ ጠላቶቻችን እኛን ለመበተን ብዙ እየጣሩ ነው ያሉ ሲሆን አንዱ እኛን በመከፋፈል የሚያደርጉት ሙከራ ነው ብለዋል። እኛ አንድ ከሆንን ከውጭ የሚመጣን ጠላት ለመመከት ቀላል ይሆንልናል ሲሉም ብልጽግናን አስጠንቅቀዋል። የምንሰለጥነው ዓላማ ስላለን ነው ያሉት ጀነራሉ ዓላማችን ደግሞ ጠላታችንን ማሸነፍ ነው ሲሉ ለብልጽግና መልእክት ሰደዋል። በሌላ በኩል ደግሞ የቀድሞ የትግራይ ጦር አመራር የነበሩትና አሁን ለብልጽግና የገበሩት ጀነራል ጻድቃን ገብረትንሳኤ ጽምዶ የአብይን የብልጽግና ጦር ማሸነፍ አይችልም ሲሉ ተደምጠዋል። ሆኖም ግን ይላሉ ጀነራሉ ጻድቃን የመጀመሪያውን ንግግራቸውን ውድቅ በሚያደርግ ንግግራቸው ተሳክቶላቸው ወደ መሃል አገር አዲስ አበባ ቢመጡ እንኳን ትግራይ ልማትና ዲሞክራሲ አታገኝም ይላሉ። እንደውም የኢሳያስ መጫወቻ ትሆናለች ሲሉ ምክንያታዊ ያልሆነ ንግግር አድርገዋል። እኚህ ጀነራል ጽምዶ አብይን አያሸንፍም ባሉበት አንደበት ተሳክቶላቸው ቢመጡ እንኳን ዲሞክራሲ አታገኝም ቢሉም የብልጽግናን የመሸነፍ እድል መኖሩን የገመገሙ መሆናቸውን ጠቁመዋል። ጻድቃን ቲቢኤስ ከተሰኘው ራሳቸው ካቋቋሙት ሚዲያ ጋር ባደረጉት በዚህ ቃለ መጠይቅ ጌታቸው አሰፋ ሊረሽነኝ ይፈልጋል ሲሉ ተደምጠዋል። እንዲሁም በ2008 የኦነግ ሰዎችን አገኛለሁ ባልኩበት ወቅት ሽብርተኛ ብዬ አስራሃለሁ ብሎኝ ነበር ሲሉ የቀድሞ ጓዳቸውን ከሰዋል።
ኤርትራ የምትከውነውን ወታደራዊ ብሔራዊ አገልግሎት በሚመለከት ትችት የሚሰነዝሩ አካላትን አስጠነቀቀች። የኤርትራ የማስታወቂያ ሚኒስትር አቶ የማነ ገብረ መስቀል በቅርቡ የተወሰኑ አካላት በኤርትራ የብሔራዊ አገልግሎት ላይ እየቀረቡ ያሉ ትችቶችን በጥብቅ አውግዘዋል። ሚኒስትሩ በይፋዊ የትዊተር ገጻቸው ላይ ባወጡት መግለጫ ይህ አዲስ የተገኘ ትኩረት ለኤርትራ ካለ በጎ አሳቢነት የመነጨ ሳይሆን አገሪቱን ለማጥቃትና የጥላቻ ፖሊሲዎችን ለማስፈጸም እንደ መሳሪያነት የተጠቀሙበት መሆኑን ገልጸዋል። ሚኒስትሩ በመግለጫቸው በኤርትራ ታሪክ ወሳኝ በሆኑ ወቅቶች ዝምታን የመረጡ አገራትና ዓለም አቀፍ ተቋማት በአገሪቱ የመከላከያ መዋቅር ላይ አስተያየት የመስጠት የሞራልም ሆነ የሕግ ስልጣን እንደሌላቸው አጽንኦት ሰጥተዋል። በተለይም ኤርትራ የነጻነት ትግሏን በምታካሄድበት ወቅት እንዲሁም ከነጻነት በኋላ ተከታታይ የኢትዮጵያ መንግስታት ጦርነት ሲከፍቱባትና አሁንም የድንበር ይገባኛል ጥያቄዎችን ሲያንጸባርቁ ዝምታን የመረጡ አካላት አሁን ላይ አላስፈላጊ ምክር ሊለግሱ አይገባም ብለዋል። አቶ የማነ ስለ ብሔራዊ አገልግሎቱና ስለ ወታደር ቅነሳ ታሪካዊ ዳራ ሲያብራሩ ኤርትራ ነጻነቷን እንዳገኘች በ1992 በነበረው አሰራር የነበረውን 100,000 የነጻነት ተዋጊ ጦር በራሷ አነሳሽነት በ65 በመቶ መቀነሷን አስታውሰዋል። በወቅቱ የነበረው ወታደራዊ ዶክትሪን 35,000 ብቻ አባላት ያሉት አነስተኛ የሙያተኛ ጦር መያዝና ለድንገተኛ አደጋዎች ደግሞ የብሔራዊ አገልግሎትን እንደ ተጠባባቂ ጦር ማቋቋም እንደነበር አስረድተዋል። በሕጉ መሰረት ብሔራዊ አገልግሎት ለ18 ወራት ብቻ የተገደበ ሲሆን ይህ አሰራር በ1998 የድንበር ጦርነት እስከጀመረበት ጊዜ ድረስ ተግባራዊ ሲደረግ መቆየቱንም አብራርተዋል። ከአልጀርሱ ስምምነት በኋላ ከ2001 እስከ 2007 ባለው ጊዜ ኤርትራ ከዓለም ባንክ፣ ከአውሮፓ ህብረትና ከሌሎች አጋሮች ጋር በመተባበር ከ105,000 በላይ የብሔራዊ አገልግሎት አባላትን ቀንሳ ወደ ህብረተሰቡ የቀላቀለች ቢሆንም ኢትዮጵያ ስምምነቱን ባለማክበሯና ባድመን ጨምሮ ሉዓላዊ ግዛቶችን በመያዟ ሂደቱ ሊቋረጥ መቻሉን ሚኒስትሩ ገልጸዋል። አክለውም የአሁኑ የኢትዮጵያ መንግስት አቋም ከቀድሞቹ መንግስታት የጥቃት ፖሊሲዎች የቀጠለና የባሰ መሆኑን በመግለጫቸው ወቅሰዋል። መንግስት በእነዚህ አስቸጋሪ ጊዜያትም ቢሆን የብሔራዊ አገልግሎት ጫናን ለማቃለል አዲስና የተሻሻለ የሲቪል ሰርቪስ ደሞዝ ስኬል ማስተዋወቁንና አብዛኛዎቹን አባላት ወደ ህዝባዊ አገልግሎት ዘርፍ ማሰማራቱን አቶ የማነ ጠቅሰዋል። በመጨረሻም አሁን ላይ በብሔራዊ አገልግሎት ላይ እየተካሄደ ያለው ዘመቻና የተመረጠበት ጊዜ ከኤርትራ ህዝብ ደህንነት ወይም ከቀጠናው ሰላም ጋር ምንም ግንኙነት የሌለውና የተደበቀ የጥላቻ አጀንዳ ያዘለ ነው ሲሉ መግለጫውን አጠናቀዋል። የተባበሩት መንግስታት ማሪታይም ባለስልጣን በኢራን ጦርነት ሳቢያ በሆርሙዝ ወሽመጥ የቀሩ 11,000 መርከቦችን እንደሚያስወጣ አስታወቀ። አሜሪካና እስራኤል በኢራን ላይ በከፈቱት ጦርነት ሳቢያ መርከበኞቹ ከባህረ ሰላጤው አካባቢ ለመውጣት ሳይችሉ ቆይተዋል። የተመድ ማሪታይም ባለስልጣን አይኤምኦ ዋና ጸሐፊ አርሴኒዮ ዶሚኒገዝ እንደተናገሩት ከኢራን፣ አሜሪካ፣ ኦማን እና ሌሎችም የባህረ ሰላጤው ሀገራት እንዲሁም የማሪታይም ባለድርሻ አካላት ጋር በመተባበር መጠነ ሰፊ ኦፕሬሽን ይካሄዳል። ደህንነቱ በተጠበቀ ሁኔታ ማስወጣት የምንችልበት መንገድ ዘርግተናል ብለዋል። አሜሪካና ኢራን የመግባቢያ ሰነዱ ላይ ፊርማቸውን ቢያኖሩም ዝርዝሩን በተመለከተ የሚቃረኑ መረጃዎች እያወጡ ይገኛሉ። በመግባቢያ ሰነዱ መሰረት ዓለም አቀፍ የአቶሚክ ኤነርጂ ኤጀንሲ በኢራን ፍተሻ ማድረግ እንደሚችል ዋሽንግተን ብትገልጽም ቴህራን አስተባብላለች። የአሜሪካ የውጭ ጉዳይ ሚኒስትር ማርኮ ሮቢዮ ኢራን በሆርሙዝ ወሽመጥ በኩል የሚያልፉ መርከቦችን ምንም አይነት ክፍያ መጠየቅ እንደማትችል ገልጸዋል። ሚኒስትሩ እንደተናገሩት ክፍያ መጠየቅ የኢራንና አሜሪካን ስምምነት የሚጥስና ከዓለም አቀፍ ሕግ ጋር የሚቃረን ነው። ኢራን በበኩሏ ከኦማን ጋር ባወጣችው መግለጫ የሆርሙዝ ወሽመጥ የሚገኝበት ወሳኝ የባህር መተላለፊያ ላይ ሉዓላዊ መብት ያላቸው ሁለቱ ሀገራት መሆናቸውን አስታውቃለች። አገራቱ ጥምር ኮሚቴ አቋቁመው የሆርሙዝ ወሽመጥ አስተዳደርና መርከቦች ለመተላለፍ የሚፈጽሙትን ክፍያ ጉዳይ በጋራ እንደሚመለከቱም ገልጸዋል። አድማጭ ተመልካቾቻችን የሰዓቱ የሮሃ ቲቪ ዜናዎች የተከታተላችኋቸውን ይመስሉ ነበር። አብራችሁን ስለነበራችሁ ከልብ እናመሰግናለን። ሰላም።